የአማራ ክልል አካባቢና ደን ጥበቃ ባለስልጣን በወቅታዊ ችግር ውስጥ ሆኖ ያከናወናቸው ተግባራት የሚበረታቱ መሆናቸውን በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር ሳህሉ ድርሳሉ ገለጹ። ባለስልጣኑ ባለፉት 8 ወራት ከ351,000 ሜትር ኪዩብ በላይ ደረቅ ቆሻሻ በመሰብሰብ እንዲወገድ ማድረጉም ተገልጿል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ዘጋቢያችን አሻግሬ መንገሻ በቀጥታ የስርጭት መስመራችን ላይ ይገኛል። ሰላም እንደምን ዋልክ አሻግሬ? ባለስልጣን መስሪያ ቤቱ ያከናወናቸውን ተግባራት ብትነግረን። አመሰግናለሁ ተሼ። እንግዲህ ቀደም ሲል አንተ እንደገለጽከው የአማራ ክልል አካባቢ ጥበቃና ደን ባለስልጣን በዚህ ባለፉት አመት 8 ወራት ማለት ነው በዚህ አመት ያከናወናቸውን ተግባራትና ቀጣይ የሚፈጽማቸውን ተግባራት ነው በንቅናቄ መድረኩ እየተመለከታቸው የሚገኘው። ይህ የአካባቢ ጥበቃና ደን ባለስልጣን ተቋም እንግዲህ ባለፉት 8 ወራት ካከናወናቸው ተግባራት መካከል አንዱ የደረቅ ቆሻሻን ማስወገድ ነው። በዚህ ተግባሩ በተለይ ባለፉት 8 ወራት 351,000 ሜትር ኪዩብ በላይ ደረቅ ቆሻሻዎችን ማስወገድ ችሏል ማለት ነው። ይህ የአካባቢ ጥበቃ እንግዲህ ዋና ተግባሩ የአረንጓዴ አሻራ ልማትን እውን ማድረግና በተለይ ከተሞችን አካባቢዎችን ጽዱ በማድረግ ለነዋሪዎች ምቹ ማድረግ ተግባራትንም ሲያከናውን ነው የቆየው። ከዚህ በተጨማሪም ደግሞ የደን ልማት ላይም በትኩረት እየሰራ ነው የሚገኘው። እንግዲህ ቀደም ሲል እንግዲህ 351,000 ሜትር ኪዩብ ቆሻሻን ማስወገድ ተችሏል በዚህ 8 ወር ማለት ነው በአማራ ክልል በሁሉም አካባቢዎች ማለት ነው። ሌላው ከ423 ኪሎግራም በላይ የወዳደቁ ፕላስቲኮች ተሰብስበው ተወግደዋል። ይህን መረጃ የሰጡን የባለስልጣኑ ምክትል ዋና ዳይሬክተር አቶ በልስቲ ፈጠነ ናቸው። ተሼ እንግዲህ በተለይ ከዚሁ ጋር ተያይዞ 8400 ኪሎ ሜትር የቦይና ዲች ጠረጋም ስራ ተሰርቷል። ያው ጽዱ አካባቢን ከማድረግ አኳያ የሚሰሩ ተግባራት ከመሆናቸው ማለት ነው። ሌላው የአረንጓዴ አሻራን የሚመለከተው ከ15,000 ሄክታር በላይ መሬት በችግኝ ተሸፍኗል ማለት ነው። ይህ ችግኝም የጽድቀት መጠን እንዲኖረው ከክልሉ ግብርና ቢሮ ጋር በጋራ እየሰሩ መሆናቸውን በመረጃው አመላክተዋል ማለት ነው። እንግዲህ የአካባቢ ጥበቃና ደን ባለስልጣን የሚሰራቸውን ተግባራት ውጤታማ ለማድረግ አንዱ ትልቁ ተግባር የሚያከናውነው የግንዛቤ ፈጠራ ስራ ነው። የግንዛቤ ፈጠራ ስራውን በአማራ ሚዲያ ኮርፖሬሽን በራዲዮና ቴሌቪዥን በሚያስተላልፋቸው መልእክቱ በድግግሞሽ ከ30 ሚሊዮን በላይ ህዝብ ተደራሽ ማድረጉን ተገልጿል ማለት ነው። ከዚሁ ጋር ተያይዞ ደግሞ የግንዛቤ ፈጠራ ስራውን በትምህርት ቤቶች ይሰራል። በ1700 ትምህርት ቤቶች የግንዛቤ ፈጠራ ስራውን በማከናወን ወደ ከ3.3 ሚሊዮን በላይ ተማሪዎችን ተደራሽ ማድረግ ተችሏል ከግንዛቤ ፈጠራ አኳያ ማለት ነው። እንግዲህ የአካባቢ ጥበቃና የአየር ንብረት ለውጥ ጋር ተያይዞ እንግዲህ ለ1500 አዳዲስ ፕሮጀክቶች ፍቃድ ለመስጠት እቅድ ተይዞ ነበረ በዚህ 8 ወር ውስጥ ማለት ነው። ግን ፍቃድ የተሰጣቸው ለ2203 የአዳዲስ ፕሮጀክቶች ፍቃድ ተሰጥቷል ማለት ነው። ይህ ሲባል እንግዲህ በክልሉ በርካታ አዳዲስ ፕሮጀክቶች በግንባታ ላይ መሆናቸውን የሚያሳይ ነው። ተቋሙ ፈቃድ ይስጣቸው እንጂ እነዚህ የአዳዲስ ፕሮጀክቶች ወደ ግንባታ መግባታቸውን ያሳያል ማለት ነው። በተለይ ከደን ልማት ጋር ተያይዞ እንግዲህ የደን ልማት ገቢ የሚያስገኝበት የሮያልቲ አሰራር አለውና ከዚህ አንፃር ባለፉት 8 ወራት ከደን ልማት በተገኘ ገቢ 57 ሚሊዮን ብር መሰብሰቡም ተጠቁሟል ማለት ነው። በዚህ በንቅናቄ መድረኩ በዞንም በወረዳም እና በዚህ በፓርኮች ልማት የሚገኙ የጽሕፈት ቤት ኃላፊዎች፣ ስራ ኃላፊዎች እንዲሁም ሌሎችም ባለሙያዎችም ተገኝተው እየተወያዩ ነው የሚገኙት። በዚህ ፕሮግራም ላይ በእንግድነት የተገኙት በክልሉ ምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ናቸው። እርሳቸው በዚህ ፕሮግራም ላይ ተገኝተው ባስተላለፉት መልእክት በተለይ የአካባቢ ጥበቃና ደን ባለስልጣን ተቋም ምንም ወቅታዊ ችግር ቢኖርም ይህን ወቅታዊ ችግር ተቋቁሞ ያከናወናቸው የልማት የአረንጓዴ አሻራ ተግባራት የሚበረታቱ መሆናቸውን ነው በንግግራቸው በአጽንኦት ያስቀመጡት። እነዚህ መልካም የተገኙ ውጤቶችና ስራዎችን በቀሪ ወራትም አጠናክሮ በማስቀጠል የተሻለ ውጤት ማስመዝገብ ይገባል። እንግዲህ በእነዚህ 8 ወራት ውስጥ መልካም ስራዎችና ተሞክሮዎች ይገኙ እንጂ አንዳንድ ውስንነቶችም ተመላክተዋል። በተለይ የህገወጥ የደን ዝውውርን በተመለከተ ካለው የጸጥታ ችግር አኳያ እሱን መቆጣጠር እንዳልተቻለም ተጠቁሟል። ከዚህ አንፃር የቀሪ ወራት ስራዎች
በውስንነት የታዩ ወይም የተገመገሙ ተግባራትን በማስተካከል በቀሪ ወራት የተሻለ ውጤት ማስመዝገብ ከተቋሙ ከባለስልጣን መስሪያ ቤቱ ይጠበቃል የሚል መልእክት አስተላልፈዋል። እንደ አጠቃላይ ተሼ በዛሬው የመድረክ ውሎ ይህን ይመስላል ያለኝ መረጃ። ቀሪውን በዝርዝር በማታ የዜና ወጃችን የምናቀርብ ይሆናል። አመሰግናለሁ ተሼ። ዘጋቢያችን አሻግሬ መንገሻ በቀጥታ የስርጭት መስመራችን ተገኝተህ ላደረስከን መረጃ ከልብ አመሰግናለሁ።